ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 24 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ከዛሬ ጀምሮ ሰራተኞች ካሜራ የተገጠመለት ዩኒፎርም እንዲለብሱ ሊደረግ መሆኑ ተሰማም። ይህ ዩኒፎርምም ሰራተኞች የሚያደርጓቸውን ንግግሮች በድምጽና በምስል የሚከታተል ካሜራ እንደሚኖረውም ተገልጿል። በዝርዝር እናጋራችኋለን። ሰራተኞች ሲደራጁ ከስራ እየተባረሩና ከደረጃ ዝቅ እየተደረጉ ነው ተባለም። ይህን ጉዳይ በተመለከተም አዳዲስ መረጃዎች እየወጡ ይገኛሉ። በዝርዝር የምናጋራችሁ መረጃችን ነው። የወጣቶች ኢንቨስትመንት ባንክን የማቋቋም ስራ እየተጠናቀቀ መሆኑ ተገለጸም። ሙሉ መረጃውን በዝርዝር እናደርሳችኋለን። የመኖሪያ ፈቃድ ለማደስ ከፍተኛ ዶላር የተጠየቀበትን የተገልጋይ ቅሬታ በተመለከተ አዲስ መረጃ ይፋ ሆነም። ከዚህ በተጨማሪም ከልማት ተነሺዎችና ከደሞዝ ጭማሪ ጋር በተገናኘ መረጃዎች ወጥተዋል። የምትሰሙት ይሆናል። በአንድ ጀንበር ብቻ ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄ ተጀመረ። ይህ የስራ ዕድል ፈጠራ ንቅናቄን በተመለከተም ዝርዝር መረጃዎች ተሰምተዋል። የምናጋራችሁ ይሆናል። የውጭ ኢንቨስተሮች በኢትዮጵያ ካፒታል ገበያ መሳተፍ የሚያስችላቸው ፖሊሲ መዘጋጀቱ ተገለጸ። ይህንን ተግባራዊ ለማድረግ መመሪያና ደንቦች ተዘጋጅተው መጠናቀቃቸው ተነግሯል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። የወጣቶች ኢንቨስትመንት ባንክን የማቋቋም ስራ እየተጠናቀቀ መሆኑ ተገለጸ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአፍሪካ ልማት ባንክ ጋር የሚሰራው የወጣቶች ኢንቨስትመንት ባንክ የማቋቋም ሂደቱ እየተጠናቀቀ መሆኑን አስታውቋል። የወጣቶች ኢንቨስትመንት ባንክ የካፒታል ገበያ ፍቃድ እንደሚሰጠው የኢንቨስትመንት ባንክ አይነት አይደለም ሲሉ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ተናግረዋል። በተጨማሪም የኢንቨስትመንት ባንኩን የማቋቋም ስራ እየተጠናቀቀ መሆኑን ጠቁመው በአሁኑ ወቅትም የቦርድ አደረጃጀቱ ምን መምሰል እንዳለበትና ሌሎች ለስራው መጀመር የሚረዱ ተግባራት እየተከናወኑ እንደሆኑ አስታውቀዋል። ኩባንያው የኢንቨስትመንት ባንክ የሚል ስያሜ ቢኖረውም ከአፍሪካ ልማት ባንክ በሚገኝ የገንዘብ ድጋፍ የስራ እቅድ ላላቸው ወጣቶች በማቅረብ አገልግሎት እንደሚሰጥም ገልጸዋል። እንዲሁም ስለ ወጣቶች ኢንቨስትመንት ባንክ ማብራሪያ የሰጡት የተቋሙ ምክትል ዋና ስራ አስፈጻሚ ወይዘሮ መልእክተ ሳህሉ በበኩላቸው ተቋሙ በተያዘው ዓመት ከያዛቸው ትላልቅ የኢንቨስትመንት ስራዎች መካከል አንዱ መሆኑን ገልጸዋል። ባንኩ 10 ሚሊዮን ዶላር ይሰጠናል ብለን ነው የምንገምተው ያሉት ዋና ስራ አስፈጻሚዋ፣ እኛ ደግሞ ከዚህ እኩል የሚሆን ገንዘብ በብር በማምጣት የማኔጅመንት ኩባንያ እናቋቁማለን ብለው ከዚህ ቀደም ተናግረው እንደነበር ይታወሳል። በተጨማሪም ባንኩ የኢንቨስትመንት ግምገማ በማካሄድ የሚጸድቅ ኮሚቴ እንደሚኖረውና ግልጽና
መድሎ የሌለበት አሰራር በመዘርጋት ጀማሪ ወጣቶች ይደገፉበታል ብለዋል። ከዚህ ጋር በተያያዘ ትናንት ዳር 23 ቀን 2018 ዓ.ም የካፒታል ገበያ ባለስልጣን ባዘጋጀው የካፒታል ገበያ ጉባኤ በመገኘት የኢትዮጵያ ካፒታል ገበያ የወደፊት ዕጣ በሚል ርዕስ ከባለስልጣኑ ዋና ዳይሬክተር ሀና ተልእኩ ጋር ውይይት ያደረጉት የኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ተቋማቸው በአሁኑ ወቅት ከ36 በላይ የተለያዩ ኢንቨስትመንት ፕሮጀክቶችን እየሰራ እንደሚገኝ ገልጸዋል። ሰራተኞች ሲደራጁ በአሰሪዎቻቸው ከስራ የመባረር እርምጃ የመወሰድና ከደረጃ ዝቅ የመደረግ ሁኔታዎች ይታያሉ ተባለም። መደራጀት ህገ መንግስታዊ መብት ቢሆንም ሰራተኞች ሲደራጁ በአሰሪዎቻቸው ከስራ የመባረር እርምጃ የመውሰድ እንዲሁም ከደረጃ ዝቅ የማድረግ ሁኔታዎች ይስተዋላሉ ሲል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። በዚህም አብዛኞቹ የግል ዘርፍ ተቋማት የሰራተኞቻቸውን የመደራጀት መብት ይነጥቃሉ ሲሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንቱ አቶ ካሳሁን ፎሉ ተናግረዋል። በኢትዮጵያ የሚገኙ አብዛኞቹ የግል ዘርፍ ተቋማት ሰራተኞች የመደራጀት መብታቸውን እንዳይጠቀሙ ይከለከላሉ ያሉት ፕሬዝዳንቱ ተቋሙ የተቋቋመው የሰራተኞችን መብትና ጥቅም ለማስጠበቅ በመሆኑ በግል ዘርፉ ላይ ያለው የግንዛቤ እጥረት እንቅፋት ሆኖብናልም ሲሉ ገልጸዋል። አቶ ካሳሁን አክለውም አሁን ባለው ነባራዊ ሁኔታ በግል መስሪያ ቤቶች የሚሰሩ ሰራተኞች ቅሬታ ሲያቀርቡ ወይንም ለመደራጀት ሲሞክሩ ከስራ ገበታቸው እንደሚፈናቀሉና ከደረጃም ዝቅ እንደሚደረጉ ተናግረዋል። በዚህም ችግሩን ለመቅረፍ እየሰራን እንገኛለን ያሉት አቶ ካሳሁን ነገር ግን አሰሪዎች የሶስትዮሽ ጥምረት ለመፍጠር ፍላጎት የላቸውም ብለዋል። በሌላ በኩል ይህ ሁኔታ በሁሉም የግል ተቋማት የሚስተዋል ችግር አለመሆኑን ግን አጽንኦት ሰጥተዋል። ይህ የተባለው ደግሞ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንና የስራና ክህሎት ሚኒስቴር በትብብር ባዘጋጁት ዓለም አቀፉ የሰራተኞች ኮንፌዴሬሽን ምክር ቤት ላይ ሲሆን ምክር ቤቱ ከህዳር 23 ቀን እስከ ህዳር 25 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። ከዛሬ ጀምሮ ሰራተኞች ካሜራ የተገጠመለት ዩኒፎርም እንዲለብሱ ሊደረግ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ጋር በመቀናጀት የቦዲ ዎርን ካሜራ ፕሮጀክትን አሟልቶ በማጠናቀቅ ወደ ተግባር መግባቱን አስታውቋል። በዚሁ መሰረት የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ቀን 2018 ዓ.ም ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ ገልጿል ሲል ሪፖርተር ጋዜጣ አስነብቧል። ይህ የካሜራ ቴክኖሎጂም የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩም ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎችም በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያደረጉ መሆናቸውን እንዲሁም ከግብር ከፋዮቹ ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸውንም አስታውቋል። ይህም ደግሞ በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎቻቸውን ለመቅረፍ እንደሚያስችልም ገልጿል። በተጨማሪም የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለማሰባሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ጠቁሟል።
በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄ ተጀመረ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄን አስጀምረዋል። በዚህም ወጣቶች ከዛሬ ጀምሮ በከተማ ግብርና፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በአምራች ዘርፎች ስራ ይጀምራሉ ብለዋል። በተጨማሪም በመዲናዋ የሚፈጠረው የስራ ዕድል ፈጠራ የስራ ገበያው በሚፈልገው ልክ እንዲሆንም ለወጣቶች ስልጠና እየተሰጠ እንደሚገኝ ጠቁመዋል። ከንቲባዋ ለወጣቶቹ የስራ መሳሪያ ስጦታዎችን የሚያበረክቱ ሲሆን በቀጣይም ደግሞ በሚሰማሩበት የስራ መስክ ውጤታማ እንዲሆኑ አስፈላጊው ድጋፍ እንደሚደረግላቸውም አረጋግጠዋል። በተጨማሪም በምክትል ከንቲባ ማዕረግ የከተማ አስተዳደሩ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው በመዲናዋ የስራ አጥነትን ለመቀነስና ለስራ ዕድል ፈጠራ ያሉ ጸጋዎችን በጥናት በመለየት እየተሰራ መሆኑን ገልጸዋል። በዚህም በ2017 በጀት ዓመት ለ366 ሺህ ዜጎች የስራ ዕድል መፈጠሩን አስታውሰው በ2018 ባለፉት 4 ወራት ብቻ ደግሞ ለ158 ሺህ ዜጎች ቋሚ የስራ ዕድል መፈጠሩን ጠቁመዋል። እንዲሁም በመዲናዋ ለክህሎት መር የስራ ዕድል ፈጠራ ትኩረት መሰጠቱን ጠቅሰው በ14 የቴክኒክና ሙያ ስልጠና ተቋማት ወጣቶችን በማሰልጠን የስራ ዕድል እየተፈጠረ ይገኛልም ብለዋል። የውጭ ኢንቨስተሮች በካፒታል ገበያ መሳተፍ የሚያስችላቸው ፖሊሲ መዘጋጀቱ ተገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን የውጭ ኢንቨስተሮች በኢትዮጵያ ካፒታል ገበያ መሳተፍ የሚያስችላቸው የፖሊሲ ሰነድ ተዘጋጅቶ መጠናቀቁን አስታውቋል። ባለስልጣኑ ይህን ያለው ለሁለተኛ ጊዜ ባዘጋጀውና ትናንት ህዳር 23 ቀን 2018 ዓ.ም ባካሄደው የካፒታል ገበያ ጉባኤ ወቅት ነው። በዚህም የውጭ ኢንቨስተሮች ወደ ካፒታል ገበያ መግባት የሚያስችለው የፖሊሲ ዝግጅት መጠናቀቁን የባለስልጣኑ ዋና ዳይሬክተር ወይዘሮ ሃና ተህልቁ ተናግረዋል። የህዝብ ተወካዮች ምክር ቤት ባጸደቀው የካፒታል ገበያ አዋጅ ቁጥር 1248/2013 ለካፒታል ገበያ አገልግሎት ሰጪዎች ፍቃድ የሚሰጥበትን መስፈርትና የተቋሙን መሰረት የሚጥሉ ድንጋጌዎችን አካቷል። በመሆኑም የውጭ ኢንቨስተሮች ወደ ካፒታል ገበያ በመግባት የሚሳተፉባቸው አሰራሮችን በሚመለከት አዋጁም ድንጋጌዎችን አስፍሯል። በአዋጁ እንደተመላከተው ደግሞ የውጭ ኢንቨስተሮች በቀጥታ በሰነድ መዋለ ንዋዮች ገበያ ኢንቨስት እንዲያደርጉና የካፒታል ገበያ አገልግሎት አቅራቢ መሆን የሚያስችላቸው ፈቃድ የሚሰጥ መሆኑም ይገልጻል። ሆኖም አዋጁ እነዚህን ድንጋጌዎች ቢይዝም እስካሁን በካፒታል ገበያ ውስጥ እየተሳተፉ የሚገኙ የውጭ ኩባንያዎች ለጀማሪ ስራ ፈጣሪዎች የፋይናንስ ድጋፍ በመስጠት እንጂ ራሳቸውን የቻሉ አክሲዮን ሻጮች እንዳልሆኑ ተገልጿል። በዚህም የባለስልጣኑ ዋና ዳይሬክተር ወይዘሮ ሃና ዝግጅቱ መጠናቀቁን ገልጸው ፖሊሲው ደግሞ የውጭ ኢንቨስተሮች ሙሉ በሙሉ በካፒታል ገበያ መሳተፍ የሚያስችላቸው መሆኑን ጠቁመዋል። በተጨማሪም የፖሊሲው ዝግጅት ቢጠናቀቅም የህግ ማዕቀፎችን የማዘጋጀት ስራዎች በቀጣይ እንደሚከናወኑ አስታውቀዋል። እንዲሁም ደግሞ በካፒታል ገበያ አገልግሎት ሰጪዎች ጉዳት የደረሰባቸው አካላትም የሚካሱበት የህግ ማዕቀፍ በአዋጁ መደንገጉን የተናገሩት ዋና ዳይሬክተሯ ይህንን ተግባራዊ ለማድረግ የሚያስችል መመሪያና ደንቦችም ተዘጋጅተው መጠናቀቃቸውንና በቅርቡ ለውይይት እንደሚቀርቡም አስረድተዋል። የመኖሪያ ፍቃድ ለማደስ ከ700 ሺህ ብር በላይ የተጠየቀበትን የተገልጋይ ቅሬታ ምላሽ ማሰጠቱን ተቋሙ ገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የኢሚግሬሽንና ዜግነት አገልግሎት ለአንድ ተገልጋይ የመኖሪያ ፍቃድ ለማደስ 700 ሺህ ብር የተጠየቀበት የተገልጋይ ቅሬታ ምላሽ ማሰጠቱን አስታውቋል። ተቋሙ በ2018 በጀት ዓመት የመጀመሪያ ሩብ ዓመት የቀረቡለትን አቤቱታዎች መሰረት አድርጎ ባደረጋቸው
ምርመራዎችም ውጤት ያገኙትን ጉዳዮች ገልጿል። በዚህም ከአቤቱታዎቹ መካከል ከልማት ተነሽነት ጋር ተያይዞ የቀረቡ ቅሬታዎችና የአስተዳደር በደሎች ይገኙበታል ተብሏል። እንዲሁም ከኢሚግሬሽንና ዜግነት አገልግሎት ጋር ተያይዞ አንድ ባለጉዳይ በተከታታይ ለ5 ዓመታት ሲያሳድሱት የቆዩትን የመኖሪያ ፍቃድ ለማደስ በዚህ ዓመት ሲስተም በመቋረጡ ስላልተደረገ ክፍያ መጠየቃቸውን ተቋሙ ገልጿል። በዚህም $5000 ወይንም 700,382 ብር መጠየቃቸውና የአስተዳደር በደል መፈጸሙን ያነሳው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ያለ አግባብ እንዲከፈል የተጠየቀው ገንዘብ ቀሪ ተደርጎ ሕጉ በሚጠይቀው አግባብ መሰረት አገልግሎት እንዲያገኙ መደረጉን አስታውቋል። በተመሳሳይ በተለያዩ 2 አካባቢዎች ከልማት ተነሽነት ጋር በቀረቡ 12 አቤቱታዎች ላይ ምርመራ ተደርጎባቸው ለ11ዱ የካሳ ክፍያ እንዲከፈላቸው መደረጉንና ለአንድ ቅሬታ አቅራቢ ደግሞ ምትክ እንዲሰጥ መደረጉን ጠቁሟል ሲል አሃዱ ዘግቧል። እንዲሁም በጋምቤላ ከተማ ውሃ ፍሳሽ አገልግሎት ሰራተኞች በሀገር አቀፍ ደረጃ ከህዳር 1 ቀን 2016 ዓ.ም ጀምሮ የተፈቀደው የደሞዝ ጭማሪ የበጀት እጥረት አለ በሚል እስከ ሰኔ ወር 2017 ዓ.ም ሳይከፈላቸው መቆየቱን በማረጋገጥ የደሞዝ ማስተካከያው ተደርጎላቸው ተጠቃሚ ማድረግ መቻሉን ተቋሙ ገልጿል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር 6000 ካሬ ሜትር መሬት ከምዝበራ መታደጉን ኮሚሽኑ አስታወቀ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን 45 ሚሊዮን ብርና 6000 ካሬ ሜትር መሬት ከምዝበራ መታደጉን አስታውቋል። ይህ የተባለው ደግሞ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን በዓለም አቀፍ ደረጃ ለ22ኛ ጊዜ የተከበረውን የጸረ ሙስና ቀንን በተመለከተ በሰጠው መግለጫ ነው። በዚህም ሙስናና ብልሹ አሰራር የሀገርን ሀብት ለግል ጥቅም ለማዋል በሚሹ ግለሰቦች የሚፈጸም አስነዋሪ ተግባር ነው ሲሉ የኮሚሽኑ ኮሚሽነር አቶ ሀብታሙ ሞገስ ተናግረዋል። በመሆኑም ኮሚሽኑ ከህዝብ የሚደርሰውን ጥቆማ መሰረት በማድረግ የማጣራት ስራ እየሰራ ይገኛል ያሉት ኮሚሽነሩ በ2017 በጀት ዓመት የደረሱትን ጥቆማዎች መሰረት በማድረግ 43 ሚሊዮን ብርና 4000 ካሬ ሜትር መሬት ማስመለሱን አስታውቀዋል። በተጨማሪም በ2018 በጀት ዓመት በአንደኛ ሩብ ዓመትም 2000 ካሬ ሜትር መሬትና 2 ሚሊዮን ብር የህዝብ ሀብት ከምዝበራ መታደግ መቻሉን ተናግረዋል። እንዲሁም ኮሚሽኑ ከሚሰራቸው የስነ ምግባር ግንባታና የግንዛቤ ፈጠራ ስራዎች ጎን ለጎንም የአመራሩን ብሎም ለሙስናና ብልሹ አሰራር ተጋላጭ የሆኑ የመንግስት ሰራተኞችን ሀብት የመመዝገብ ስራ እየሰራ ነው ብለዋል። በ2017 በጀት ዓመት የ18700 ሰራተኞች የሀብት ምዝገባ መከናወኑን የገለጹት ኮሚሽነሩ ሀብት ካስመዘገቡት ውስጥ የ200 ሰዎች የማጣራት ስራ መከናወኑን ገልጸው የ20 ግለሰቦች መረጃ ደግሞ ለተጨማሪ ምርመራ ለፖሊስ መላኩን አስታውቀዋል። ሙስናን መከላከል ለተቋሙ ብቻ የተሰጠ ተግባር አይደለም ያሉት ኮሚሽነር ሀብታሙ የዲሞክራሲ ተቋማትና የሲቪክ ማህበራት ሙስናን በጋራና በቅንጅት እንዲሰሩም ጠይቀዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 174 ብር ከ31 ሳንቲም እየተገዛ 177 ብር ከ79 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 221 ብር ከ87 ሳንቲም እየተገዛ 226 ብር ከ30 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 195 ብር ከ85 ሳንቲም መግዣው ሲሆን መሸጫው ደግሞ 199 ብር ከ76 ሳንቲም ሆኗል። ስዊስ ፍራንክ 206 ብር ከ3 ሳንቲም መግዣው ሲሆን መሸጫው ደግሞ 210 ብር ከ15 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ79 ብር እየተገዛ 46 ብር ከ70 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ23 ሳንቲም እየተገዛ 46 ብር ከ13
በ23 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 23 ብር ከ12 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ58 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት